በዚህ ክፍል ውስጥ ጌታ ኢየሱስ ክርስቶስ ያደረገውን ልዩ ምስጢር ነው የምንካፈለው። ግን መልእክቱን ከመጀመሪያ በፊት በጥያቄ ብጀምር ደስ ይለኛል። በህይወታችሁ ማድረግ የማትፈልጉትና ወይም ማድረግ ያልፈለጋችሁትና ያደረጋችሁትን ነገር እንድታስታውሱ እጠይቃችኋለሁ። ዞር ብላችሁ ኋላችሁ ስትመለከቱ፣ ዞር ብላችሁ መንገዳችሁ ስትመለከቱ ልታደርጉ የማትፈልጉት ግን ያደረጋችሁት ነገር፣ ምናልባት በቤት ውስጥ እንደ ልጅ ስታድጉ በምትሰሩት መስሪያ ቤት፣ በጎረቤቶቻችሁ፣ በወዳጆቻችሁ መካከል፣ በኮሚኒቲ ውስጥ፣ በቤተ ክርስቲያን ሊሆን ይችላል። ልታደርጉ አትፈልጉትም። ኢንተረስታችሁ አይደለም፣ ፍላጎታችሁ አይደለም። ለዛ ነገር ኢንስፓይሬሽን በውስጣችሁ ሞቲቬሽን የለም፣ ግን ታደርጉታላችሁ። እኔ በልጅነቴ የማስታውሰው ላደርግ የማልፈልገውና ግን በቋሚነት የማደርገው ነበረኝ። አባቴ ውሾች ነበሩት እና ውሻ እንደምታውቁት አገር ቤት እንደዚህ ሀገር ውሻ ወዳጅ ሳይሆን ውሻ ሴኩሪቲ ጋርድ ነው። ግቢ ይጠብቃል፣ ግቢ ያስከብራል። እና ይገርመኛል እኔ ለምን ፋዘር እንደዛ እንደሚያስጠብቅ አላውቅም። 3 ውሻ ነው ያለን። ግቢያችን ግንብ አጥራል ነው። እንደገና ከግንቡ ውጭ ደግሞ ኮሽም አጥራል። ከዛ ደግሞ 3 ውሻ አለ። ከዛ ደግሞ ኮሽ ሲል ደግሞ አባዬ መብራት ያበራል። ይሄ ሁሉ የሴኩሪቲ ስጋት ከየት እንደመጣ አላውቅም። ግን ሁል ጊዜ 3 ውሾች፣ አንደኛው ውሻ ያው የውጪ ነው የሚባለው፣ ከውጪ ነው የሚኖረው፣ ከቤት ውጪ ነው የሚኖረው። ግን እኛ ነው የምንቀልበው እና የውጪ ሴኩሪቲ ነው፣ የስለላ ስራ ነው የሚሰራው። እሱ ላይ ብዙ ኃላፊነት የለብንም። 2 ውሾች ግን ቤት ውስጥ ያሉት ቤታቸውን ማጽዳት፣ ከሉካንዳ ሄዶ ቅንጥብጣቢ ስጋ ማምጣት፣ በሳምንትም ሆነ በ2 ሳምንት አንዴ ውሾችን ማጠብ የኔ ኃላፊነት ነው። ኦን ዘ ታፕ ኦፍ ዛት ደግሞ ግቢ ውስጥ አትክልት አለ፣ አበባ አለ፣ ኮተኩታለሁ፣ ውሃ ጠጣለሁ። ቧንቧ ሲኖር ምንም አይደለም። ቧንቧ ከሌለ ግን ከጉድጓድ በገመድ ጎትቼ አወጣለሁ። አይ ኔቨር ኢንጆይ ኢት፣ አይ ኔቨር ሜክስ ሚ ሃፒ፣ ግን ሁሉ ጊዜ አደርገዋለሁ። ለምንድን ነው የምታደርገው ካላችሁኝ፣ ምናልባት ከትእዛዙ ጋር ኦቶሪቲ ስላለ ባላደርግ እዛ ቤት የመኖርና ከአባቴ ጋር የመግባባት እንትኑ ሪሌሽንሺፑ አደጋ ላይ ስለሚወድቅ አደርገዋለሁ። ምናልባትም ደግሞ ለአባቴ ካለኝ ፍቅርና አክብሮትም አድርግ ስለምባል አክብሮቴን ለሱ ለማሳየት አደርገዋለሁ። እናንተ ዞር ብላችሁ ስታስቡት ማድረግ የማትፈልጉት ግን እያደረጋችሁ የኖራችሁትን ነገር እያሰባችሁ ጴጥሮስን እንድታስቡት ዛሬ እፈልጋለሁ። ጴጥሮስን ሳስበው ጴጥሮስ ሌሊቱን ሙሉ ሲያጠምድ ነው ያደረው። ቅድም ሮቢ በዝማሬ ሲያስጀምረን በዚህ መዝሙር ነው፣ በዚህ ይህንን ቃል ነው በዝማሬ ውስጥ ሲያስጀምረን የነበረው። ያዕቆብ ጴጥሮስ የላይፍ ስታይሉ ከአሳ ጋር ከውሃ ጋር የተያያዘ ነው። ምንድነው ችግሩ ብዬ ጠይቄ ነበረ ራሴ። ይህንን ቃል ሳነበው ምንድነው ችግሩ? አሳ ያልተገኘበት ችግሩ ምንድነው? እናንተንም እጠይቃችኋለሁ። ምን ይመስላችኋል? ጥያቄው ችግሩ ምን ይመስላችኋል? ለምንድነው አሳው ያልተገኘው? ለምንድነው ሌሊቱን ሙሉ ለፍተው በባዶ ያደሩት? ጀማሪዎች አይደሉም። ላይፍ ስታይላቸው ነው። ዛር ኤክስፐርት፣ በጣም ብዙ ነገር ያውቃሉ። ሳይፈልጉ ስለማድረግ ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 21 ላይ ከቁጥር 28 እስከ 29 እስከ 30 ስታነቡት አንድ አባት አለ መጣና ወደ አንድ ልጁ እባክህን ሂድና ዛሬ እርሻዬ ላይ ስራ አለው። ከዛ አባቱን ምን አለው? አባት ወይ አልፈልግም አለው፣ ማድረግ አልፈልግም አለው። በኋላ ግን ተጸጸተና ሄደ ይላል። ሌላኛው ሁለተኛውም ጋር ሄደና ያንኑ ቃል ደግሞ እባክህን ሂድና እርሻዬ ላይ ምን አድርግ? ስራ አለው። እሺ ያለውና ግን አላደረገው። ከሁለቱ የቱ ነው የሚያስደስተው? አባትኛውን ያስደስተው የትኛው ይመስላችኋል አለ። እናንተ ብጠይቃችሁ የትኛው ይመስላችኋል? እሺ ብሎ ያላደረገው ወይስ እምቢ ብሎ ያደረገው? እምቢ ብሎ ያደረገው። ለጊዜው ኢሞሽኑን ስሜቱን እምቢ ሲለው እንደ አባት አላከበረኝም፣ አላስደሰተኝም፣ አልታዘዘኝም የሚለው ስሜቱን ቢኖር ግን መጨረሻ ላይ ፍሬው ደግሞ ተሰርቶለታል። ያኛው ግን ስሜቱ ላይ እሺ ብሎት በቃ ይሰራዋል ሲል ስራው ግን አልተሰራም። አንዳንዴ እንደዚህ በህይወታችን ይገጥመናል። በቤተ ክርስቲያን ውስጥ ኃላፊነት እንደ ፓስተር ያለው አንተ ሂድ፣ ከዛ ስመለስ ግን አለ ስራው አለ አለው ያለኝ ሰውዬ ባይኖርም ጌታ ይባርከው። ልጆቻችሁ አለው ይሏቸዋል። አለቃችንን ችግር የለም በእኔ ጣለው ይሄንን እንለውና ድንገት ሲመጣብን አለቃችን አይን ፍጥጥ ጥርስ ግጥጥ እንደሚባለው ማለት ነው ያጋጥመናል። እንበላለን ብለን ምግብ አዘን
ከዛ በኋላ ቀጠሯችን ሰዓት ይደርስና ስንት ጊዜ ከሬስቶራንት እንጣላለን። የዚህ ምግብ ቶሎ አይደርስም እንላለን። ካፌ ሄደን ቡናው የምንፈልገው ነገር በስርዓቱ ካልሆነ ራይት አዌይ ኢሞሽናችን ላይ የሚፈጠር ሪፍሌክሽን አለ። አባት ስትሆኑ ግን እንደሱ አይደላችሁ። አባት ስትሆኑ ከስሜታችሁ ይልቅ ሪሌሽንሺፓችሁ ላይና ሪዛልቱ ላይ ነው የምታተኩሩት። ጌታ ኢየሱስ ክርስቶስ ጴጥሮስን ሲጠይቀው የጴጥሮስ ምላሽ አላቆመውም። ጴጥሮስን ያለፈበትን ሌሊት ስለማያውቅ ነው ጌታ ኢየሱስ የጠየቀው እንዴ? ያውቃል። እርሱ ሁሉን አዋቂ ነው። ክብር ለኢየሱስ ይሁን። እርሱ በሁሉ ቦታ የሚገኝ ነው። ሁሉን የሚያውቅ ነው። ሁሉን የሚረዳ ነው። ከቁጥር 1 እስከ 11 ባለው ታሪክ ውስጥ የምትመለከቱት ጌታ ኢየሱስ ክርስቶስ ማድረግ የማይፈልገውን ነገር ጴጥሮስን እንዲያደርግ ሲጠይቀው እንመለከታለን። ጴጥሮስን ሲጠይቀው ጴጥሮስ ምላሽ ሲሰጠው ሐሳቡን አልቀየረም። ጌታ አንተ አትታዘዝም፣ አንተ እሺ አላልክም፣ እንደዚህ አላልከኝም፣ ምላሽ አላስደሰተኝም አላለም። ጴጥሮስ ከጌታ ኢየሱስ ክርስቶስ ጋር ያለው ሪሌሽንሺፕ ገና አልተመሰረተም። የመጀመሪያው ደቀ መዛሙርት ዛጋ ነው ፒክ ማድረግ የጀመረው። ጌታ ኢየሱስ ክርስቶስ ማቴዎስን ዮሐንስን ያዕቆብንና ጴጥሮስን ዛጋ የመጀመሪያ ሶስቱን ደቀ መዛሙርት ያገኛቸው ዛጋ ነው። ከዚህ በኋላ ነው ሪሌሽንሺፓቸው ቢልድ እየተደረገ እያደገ የሚሄደው። መጽሐፍ ቅዱስ እንደምታውቁት ሲኮንሱን ጠብቆ ክሮኖሎጂካል ኦርደሩን ጠብቆ የተጻፈ አይደለም። ታሪኮቹን ገጣጥመው ባጭር ነው የጻፉልን። ግን የመጀመሪያ ደቀ መዛሙርቱ እነዚህ ናቸው። የመጀመሪያው ነጥቤ ዛሬ ጌታ እራት ስላለ ፈጠን ብዬ መልእክቴን ልጨርስ። የመጀመሪያው የጭንቅ ሌሊታቸውን የሚመለከት ጥያቄ ነበር። ኢየሱስ በባህሩ ዳርቻ እንደነበረ በዚያ ተሰብስበው የነበሩ ሰዎች ሁሉ እየተጋፉ መጥተው ጌታ ኢየሱስ ክርስቶስን አስተምረን ሲሉት ከጴጥሮስ ጋር የተገናኘበት ማለዳ ነበረ። ሌሊቱ በባዶነት የተሞላ፣ በመሸነፍ የተሞላ፣ በጭንቅ የተሞላ፣ በብስጭት የተሞላ፣ በኪሳራ የተሞላ ሌሊት ነበር። አንዳንዶቻችን ጋር ጌታ ሲመጣ በባዶነታችን ጊዜ ይመጣል። አንዳንድ ጊዜ ደግሞ በሙላታችን ጊዜ ይመጣል። በሁለቱም የሚመጣው ጌታ ግን አንድ ጌታ ነው። ክብር ለኢየሱስ ይሁን። ባዶነታችንንም ሲመጣ ሙሉ አድርጎት ለራሱ ሊጠቀመን ነው። በሙላታችንም ጊዜ ሲመጣ በሙላታችን ላይ ከብሮ የራሱ ሊያደርገን ነው። በእኛ ባለን ነገር ላይ ተመርኩዞ የሚያደርገው ምንም ነገር የለም። ኢየሱስ ለዘላለም ጌታ ነው። ጴጥሮስን መጣና ጴጥሮስ በዛ ሰዓት ብትጠይቁት የሚፈልገው መጽናናት ነው። አይዞ ጴጥሮስ፣ አውኩ እኔ እኮ ክርስቶስ ነኝ፣ ሳትነግረኝ አውቃለሁ። ሌሊቱን ሙሉ ባዶ ነበር አይደለ? አይዞ አንዳንድ ቀን እንደዚህ ነው፣ ሌላ ቀን ደግሞ እንደዛ ነው ምናምን የሚል መጽናኛ ቢሰጠው ነው ኮንፈርት የሚሰጠው። ግን እንደሱ አላለውም። ጴጥሮስ አለው፣ አቤት እስቲ ታንኳን ገፋ አድርግልኝ። ለምን? ለአገልግሎት ፈልጌዋለሁ። የባሰው መጣ። ሌሊቱን አድሬ መረቤን አጥቤ እተኛለሁ፣ ነገ ሞክራለሁ ስል ጭራሽ ጀልባን ጠየቀኝ። ይሄው እንካ ጀልባይን አለው። ክብር ለኢየሱስ ይሁን። እንካ ጀልባይን በሉት እስቲ። እንካ የኔ የሆነው ባዶነቴን የፈለከው እንካ፣ ክበርበት። አንዳንድ ሰዎች ማገልገል ይፈልጋሉ። ግን እኔ እኮ ፓስተር በጣም ማገልገል እፈልጋለሁ፣ ግን ትንሽ የሥራዬ ጉዳይ ይስተካከልልኝ፣ ትንሽ መጽሐፍ ቅዱስ እስካቅ ነው እንጂ የሚያቆመኝ የለም፣ ትንሽ ጸሎት፣ ትንሽ ኑሮዬ፣ ትንሽ ህይወቴ፣ ትንሽ ትዳሬ፣ ትንሽ ልጆቼ ጋር የሆነ ጤናዬ ጋር እንጂ አገለግላለሁ። ጌታ ባዶነትህን ከጠየቀ ባዶነትህን ስጠው። ፈቀደለት። ኢየሱስ በታንኳው ላይ ቆሞ አገለገለ፣ ሰበከ። ከዛ በኋላ ጌታ ኢየሱስ ክርስቶስ ወዲያውኑ ካገለገለ በኋላ በጥልቁ ላይ መረብህን ምን አድርገው ጣለው። መቼ? ጠዋት። እኔ ሐይቅ ዳር ነው ያደግኩት፣ ደብረ ዘይት ነው ያደግኩት፣ ዝዋይ ነው ያደግኩት፣ አሳ ሐይቅ ያለበት አካባቢ ነው ያደግኩት። ሐይቅ አሳ የሚጠመደው ማታ ነው። መረብ የሚጥሉ አሳ አጥማጆች ማታ ነው። እሳት ይዛሉ፣ ሚንኳኳ ነገር ይዛሉ። ጉማሬ ምናምን አውሬ ከመጣባቸው ውሃ ላይ ሲያንኳኩ ሸሽቷቸው እንዲሄድ። በማታ ጸጥ ይላል፣ ወጀቡ ማዕበሉ ጸጥ ይላል። የሚገርማችሁ ውሃው ደግሞ ይሞቃል። ጸጥ ብለው እያፏቸው ዘፈን እየዘፈኑ በጋራ 3-4 ሆነው እያወሩ መረባቸውን ይጥላሉ። ሊነጋጋ ሲል ሲስቡት የሚችሉትን አሳ ይሄዳሉ። በማለዳ ሐይቅ ከሄዳችሁ ፍሬሽ አሳ ይዛችሁ ትመጣላችሁ። አዋሳ፣ ሌላም ከተማ፣ ባህር ዳር ሐይቅ ያለበት አካባቢ ካደጋችሁ ይህንን ኤክስፒሪየንስ ታውቁታላችሁ ብዬ አስባለሁ። በማለዳ አሳ ይበላል እንጂ አሳ አይጠመድም። አሳ የሚያጠምዱ በመንጠቆ የሚያጠምዱ ዳር የሚያጠምዱ ሰዎች ልታዩ ትችላላችሁ። በዋናነት አሳ የሚያጠምዱ ሰዎች ግን ሌሊት ነው የሚሰራው። ጌታ ኢየሱስ ክርስቶስ ሌሊቱን አሳለፈና በማለዳ መጣና በዚህ በኩል በጥልቁ በኩል አሳችሁን ጣሉት አላችሁ።
እንዴት አሳ እንደሚያጠምዱ ስለማያውቁ አይደለም። ያውቃሉ አይመስለኝም፣ በደንብ ያውቃሉ። አሳ አጥማጆች ናቸው። ኑሯቸው በዚህ ላይ የተመሰረተ ነው። ጴጥሮስ ሲናገር ሌሊቱን ሙሉ ለፋን፣ ምንም በሉ። ምንም ማለት ምን መሰላችሁ? አንድ እንኳን አሳ መጽናኛ የሚሆን ነገር አንድ እንኳን አላገኘንም። ነቲንግ፣ ምንም ያዝነው ነገር የለንም። ግን ባያውቀውም ነፍሱ ኮኔክት ሆኗል። ክብር ለኢየሱስ ይሆን። የጌታ ተአምራት አመጣጡ ነገሩ ባይገባውም እንደ ቃልህ ምን አደርጋለሁ? እጥላለሁ። ዛሬ እስተ እንደ ቃልህ እጥላለሁ በሉ። ሼፓካቶራላዳባራላናማስ ሁኔታው አያሳይም፣ ልምዴ አያሳይም፣ ዕውቀቴ አያሳይም፣ አንተ ራስህ ያደረከው ነገር አያሳይም። ግን እንደ ቃልህ መረቡ ምን አደርጋለሁ? እጥላለሁ። የአሳው ቦታ ነው ወይ ካላችሁኝ ከቦታው ጋር ምንም ሪሌሽንሺፕ የለው። ባዶነታችሁ፣ ኪሳራነታችሁ፣ ቻሌንጃችሁ it is not because you are wrong place። አንዳንድ ጊዜ ይሄ መስሪያ ቤት ነው፣ ይሄ ቸርች ነው፣ ይሄ ከተማ ነው፣ ይሄ ትዳር ነው፣ ይሄ ልጅ ነው፣ ይሄ ሚስት ነው፣ ይሄ ባል ነው ብለን እንደረድራቸው ሁሉ አንዳንድ ጊዜ ምክንያቶች አይደሉም ለመክሰራችን፣ አይደሉም። እግዚአብሔር ለባርኮታችን ያመጣቸውን ነገሮች ጠላት እንደ ኪሳራ ምክንያቶች እንድናስብባቸው የሚያመጣው ሐሳብ ነው። በኢየሱስ ስም የተወጋ ይሆን። ይሄንን የምታውቁት እዛው ቦታ ነው። አሳው መረባችሁ ምን አድርጉ የተባሉት? ጣሉ የተባሉት። በባዶነቱ ላይ ከከበረበት በኋላ በታዘዘለት ጊዜ እዛው ቦታ ላይ መረብህን አድርገህ እንደገና ምን አድርገው? ይጣለው። እዚህ ውስጥ አንድ የምታዩት ትልቅ ትምህርት አለ። ሌሊቱን ሙሉ ጌታ ኢየሱስ ከነ ጴጥሮስ ጋር አልነበረም። ያለ ጌታ ኢየሱስ ክርስቶስ ሁሉ ምንድነው? ባዶ ነው፣ ኪሳራ ነው፣ ውድቀት ነው፣ ብስጭት ነው። በቤተ ክርስቲያን ውስጥ አንዳንድ ጊዜ እግዚአብሔርን ትተነው የእግዚአብሔርን ስራ ለመስራት የምንታገልበት ጊዜ ብዙ አለ። I'm telling you from my failure ከናንተ ህይወት ጋር አይገናኝ። ከራሴ ነው ስለ ቤተ ክርስቲያን ሳወራ የምናገረው። ሳገለግል በቤተ ክርስቲያን ከ25 ዓመት 30 ዓመት አገለግል። ከሃይስኩል ጀምሮ ከአገልግሎት አቁሜ አላቅም፣ አርፌ አላቅም፣ አገለግላለሁ። በጣም ብዙ ጊዜ ቻሌንጆችና ኪሳራዎቼ የእግዚአብሔርን ስራ ያለ እግዚአብሔር ለመስራት ስሞክር፣ ሰው ላይ ዲፔንድ ስሆን፣ ገንዘብ ላይ ዲፔንድ ስሆን፣ ዕውቀት ላይ ዲፔንድ ስሆን፣ ሁኔታዎች ላይ ዲፔንድ ስሆን በቃ ምንም ልፍ አይልም። ኪሳራ በኪሳራ ሚወደኝ ሚያከብረኝ የተቀበለኝ ሰው ሁሉ ነገሩን ጣጣጥሎት ይሄዳል። አይሰማኝም፣ አላፈራም፣ አልደሰትም፣ አልረካም። የእግዚአብሔር አብሮነት አይሰማኝም። የዘመኗን ቤተ ክርስቲያን ብትመለከቷት ሁሉ ነገር አላት። እየገረመኝ ነበር ይሄ ቃል ውስጥ ስለሞላ ወደዚህ ስንመጣ መኪናችን ውስጥ አውትሳይዱ ቴምፕሬቸር 71 ይላል። ኤሲ ከፍቼ 70 ላይ አረኩት። ስንት ነው ዲፍረንሱ? አንድ። ምን ያህል ኮንፈርታችንን እንደምንፈልግ ነው የሚያሳየው። ማይ ጉድነስ። በቸርችም እንዲህ ቆነን ሁሉ ነገር አሪፍ ሆኖ የሆነች ስተት ካገየን አቴንሽናችን በሙሉ ይዞት ሄዳል። በኢየሱስ ስም የተወጋ ይሆን። አንድ የዝዋይ ልጅ በእግሩ 30-40 ደቂቃ ኤሌመንተሪም ሃይስኩልም የተማረ ልጅ። ኤሌመንተሪ ስንማር ቤታችን ሃይስኩሉ ጋር ነበር። ልክኛ ሃይስኩል ስንገባ አባዬ እኛን ለማናደድ ይመስል ኤሌመንተሪው ጋር ቤት ሰራ። እንደገና ድሮ ትንሽ ሆነን የመጣነበትን መንገድ ትልቅ ሆነን ደግሞ በግር እንዲህ ስንመላለስ 12 ዓመት ትጨርሳላችሁ። በዚህ ሁሉ ግን የአባቴና የኔ ፍቅር አልተቀየረም። ሰይጣን በባይዶነት በችግር ጊዜ፣ በመከራ ጊዜ፣ በፈተና ጊዜ ትንሿን ነገር ትልቅ ያደርግባችኋል። ከኮንፈርታችሁ በኢየሱስም ውጡ። ኮንፈርታችን፣ ኮንፈርት ዞናችን ለአማኞች ኢየሱስ ያለበት ነው። የኛ ኮንፈርት ዞን መንፈሱ ያለበት ነው። የኛ ኮንፈርት ዞን እግዚአብሔር ሁን ያለበት ነው። የኛ ኮንፈርት ዞን እግዚአብሔር ጣል ያለን ቦታ ነው። የኛ ሙላትና ፍሬያማነት ጌታ ኢየሱስ የተናገረን ቦታ ነው። ኢየሱስ ለዘላለም ጌታ ነው። በምንራመድበት በእያንዳንዱ የህይወታችን እርምጃ ውስጥ እግዚአብሔር እንዲናገረን ልንጸልይ ያስፈልጋል።
እሱ ደግሞ እንደሱ ይፈልጋል። for every single steps እግዚአብሔር ከርሱ ፈቃድን እንድንጠይቀው ይፈልጋል። it is not controlling የተሻለውን የሚያውቀው እርሱ ስለሆነ ነው። አንዳንድ ጊዜ እንደዚህ ይላሉ፣ ሰምታችኋል አይደል? አንድ ሰው ወደ ገበያ እየሄደ እሺ ወንድም እንትና ወዴት ነህ ሲባል ጫማ ልገዛ ነው። ጌታ ቢፈቅድ ጫማ ልገዛ ማለት ብር ኪሴ ውስጥ አለ። ጫማውን አውቀዋለሁ፣ ሱቁን አውቀዋለሁ። አንተ ደግሞ ክርር አደረከው ፕንጤነቱን። አይ ማክረር አይደለም፣ ሁሌ ጌታ ቢፈቅድ ብለህ ብትሄድ ጥሩ ይሆናል ብዬ ነው። ግን አንተ እንደፈቀድክ ይሁን። ተለያዩ። ሄደ። ሲመለስ ሌላ እህት አገኘችው። ወንድም እንትና ደህና ነው ወይ እንዴት ነህ? ጠፋ። ወዴት ነህ ስትለው ጌታ ቢፈቅድ ወደ ቤት አለ። ኢየሱስ ለዘላለም ጌታ ነው። ጫማውን ሲሄድ አየ፣ መረጠ። ለካ ይሄ ነው የሚሆን ተባለ። ሊከፍል ሲል ብሩ የለም። ከዛ በኋላ የተማረው ነገር ጫማ መግዛት አይደለም፣ ወደ ቤትም ለመመለስ የእግዚአብሔር ፈቃድ ያስፈልጋል። የጫማችንን ሳንቀማ ጌታ ቢፈቅድ እንድንል እግዚአብሔር ይርዳን። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ራሳችንን በተለየ መንገድ ሊያለማምደን ይፈልጋል። ጴጥሮስን ብትጠይቁት ከዛ በፊት አሳ ያጠመደና መረቡን በዚህ በኩል ጣል ብሎት ጌታ መረብ የሞላለት ሰው የለም። እግዚአብሔር ሁሌ አዲስ ነው። ሃሌሉያ። መጽሐፍ ቅዱስ ሲናገር እግዚአብሔር ማለዳ ማለዳ ምንድነው? አዲስ ነው። ታማኝነቱ ምንድነው? ብዙ ነው። አዲስ። አንዳንድ ጊዜ እኛ በህይወታችን አዲስን ነገር እግዚአብሔር ሊያለማምደን ሲል ለአዲስ ነገር በተለይኛ አበሻዎች ትንሽ ጠርጣሮች ነን። ታውቃላችሁ፣ ያልጠረጠረ ምን ሆነ? የሆነ እዚህ ጋር የሚጸልይ ሰው፣ የሚሰብክ ሰው፣ የሚዘምር ሰው የሆነ አገልግሎት ላይ ቀየር ያለ ነገር ካያን ፓስተር ግን ይህን ነገር እንዴት ያየዋል? እኔ ግን ብዙም አልተመቸኝም። ምኑን ያልተመቸ እንደ ለምንድን ነው ማይኩን ሁሌ ሳሚ እዚህ ጋር የሚይዘው? እኔ ብዙ እየተመቸኝ አይደለም። አንተ መልእክቱ ላይ ነው ማተኮር ያለብህ፣ ማይኩ ላይ አይደለም። ፓስተር ዛሬ 2 ማይክ ቀየረ። ቅድም ግሬ ነበር፣ አሁን ደግሞ ቀይ ይዟል። ምንድን ነው? ምንም አይደለም። ዋናው ኢየሱስ ያስፈልገናል ነው። ክብር ለኢየሱስ ይሁን። ኢየሱስ በእያንዳንዱ ስቴፕ ውስጥ ሊናገረን ሊመራን ይፈልጋል። ለምን ካላችሁ ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ እርሱም ደግሞ ምን አይነት ሐሳብ ነው? በጎና ደስ የሚያሰኝ ሐሳብ ነው እንጂ የክፉ ነገር አይደለም። ኢየሱስ ለዘላለም ጌታ ነው። ጠላት ትንሽ ነገር ዳይሬክሽን የሚያስቀይር ነገር ሲያመጣብን እንደ ትንንሽ ልጆች በማባቢያ አቴንሽናቸው እንደሚሰረቅ እንድንሰረቅ አያስፈልገንም። ፎከሳችን ኢየሱስ ላይ እንዲሆን እግዚአብሔር ይፈልጋል። አዲስ ነገር ካረገ እግዚአብሔር አዲስ ነገር ያርግልን። ቢልዲንግ እንገዛለን፣ የቤተ አምልኮ ስፍራችን መቀየር አለበት ብለናል። እኛ የለመድነው ትራዲሽናል ወይ መግዛት ነው። እንገዛለን፣ እንሄዳለን። ግን በመሃል ሰበር ዜና ብሎ ጌታ ከመጣ መንፈስ ቅዱስ ከመጣ you have to be flexible። አሜን ነው ወይ? አሜን ነው። በቃ እግዚአብሔር በራሱ መንገድ ይምጣ። በዚህ ካልሆነ ንቅንቅ አልልም አይባልም። በወደደው መንገድ በምድረ በዳ የሚመራ ከበረሃ ውሃ ምንጭን የሚያፈልቅ በእሳት በደመና የሚመራ የእስራኤል ቅዱስ እግዚአብሔር ስሙ ለዘላለም ይባረክ። ጌታን ለማገልገል እድሎች ሲያጋጥማችሁ ማስታወስና ማሰብ ያለባችሁ ነገር ልንገራችሁ። ከዚህ ውስጥ ስኬታችንም ሆነ ውድቀታችን ኢየሱስ ክርስቶስ በሚቆምበት ቦታ ላይ እንዲሆን እግዚአብሔር ይርዳል። አንዳንድ ጊዜ ስኬቶቻችን ቦታ ኢየሱስ የለም፣ አንዳንድ ቦታ ደግሞ ውድቀቶቻችን ቦታ ኢየሱስ የለም። ጴጥሮስ ሲወድቅም ኢየሱስ ነበር፣ ሲከብርም ኢየሱስ ነበር። በወደቀ ጊዜ የነበረው ኢየሱስ፣ በሙላቱ ጊዜም የነበረው ኢየሱስ፣ አንድ አይነት ጴጥሮስን የመረጠው ኢየሱስ ነው። ኢየሱስ አልተለወጠም። ሁኔታዎችን ግን መለወጥ የሚችለው የጸጋዎች ሁሉ ባለቤት ኢየሱስ ክርስቶስ ከጴጥሮስ ጋር ቆሞ ነበር። ጌታ ራሱ ሲናገር እኔ ምንድነኝ አለ? የወይን ግንድ ነኝ፣ እናንተ ምንድናችሁ? ቅርንጫፎች ናችሁ። ቅርንጫፍ ከወይኑ ግንድ ጋር እስከተጣበቀ ድረስ ብዙ ፍሬ ምን ያደርጋል? ያፈራል። ቅርንጫፍ ግን ከወይኑ ግንድ ከተቆረጠ እርሱ ምን ይሆናል ነው የሚለው? ይቆረጣል።
ይቆረጣል። ፍሬ ካላፈራ ይቆረጣል። ፍሬያማነት የሚሆነው በኢየሱስ ክርስቶስ ነው። ክብር ለኢየሱስ ይሁን። ያለ እኔ ምንም ልታደርጉ አትችሉም። ጌታ ራሱን የተናገረው በዮሐንስ ወንጌል ምዕራፍ 15 ላይ እርሱ ለሚታመኑበት ድንቅ አምላክ ነው። ሐዋርያው ጳውሎስ ይሄ ነገር ሲገባው ምን አለ? ኃይልን በሚሰጠኝ በክርስቶስ ሁሉን ሁሉን እችላለሁ። ኢየሱስ ለዘላለም ጌታ ነው። የማልችለው ምንም ነገር የለም። እኔ ልጆቼ ሆምወርክ ሲከብዳቸው ዳዲ አይ ካኖት ዱ ኢት ሲሉኝ እንደሱ ብለህ አትጠይቀኝ። እኔ በጣም ነው የሚያናደኝ። የእውነቴ ነው ብላችሁ በጣም ነው የሚያበሳጨኝ። አይ ካኖት ዱ ኢት ኦልሬዲ አእምሮም ብላክ አድርገው አይ ካኖት ዱ ኢት ብለህ ወደ እኔ ለምን ትመጣለህ? ኢፍ ዩ ካኖት ዱ ኢት ዩ ካኖት ዱ ኢት ሄልፕ ሚ አይ ዶንት አንደርስታንድ በለኝ። ከዛ ዊል ዲስከስ ዊ ካን ፊገር አውት። አሜን ነው። ጌታ የተባረከ ይሁን። ጀት የሆነ አባት አላችሁ ሲያቅተው ጉግል የሚጠቀም እንዴት ነው አይ ካኖት ዱ ኢት የምትሉት? ጉግል የሚባል አሰራር እያለ በቃ ዲስከስ ማድረግ፣ መጸለይ፣ የጌታን ፊት መፈለግ። አማኝ አልችልም እንዴት ይባላል? አልችልም የምንለው ኃጢአትን ብቻ ነው። አልችልም የምንለው አመፃን ብቻ ነው። ምክንያቱም ከዚህ ምን አድርግ ስለሚል ራቅ ስለሚል። አሜን ነው ወይ? የማለዳ ታይም መጣ። ክብር ለኢየሱስ ይሁን። የባዶነቱን ሌሊት፣ የምሬቱን ሌሊት፣ የብስጭቱን ሌሊት፣ የተስፋ መቁረጡን ሌሊት፣ የሐዘኑን ሌሊት የሚያስረሳ ማለዳ መጣ። ኢየሱስ ለዘላለም ጌታ ነው። ጌታ ኢየሱስ በማለዳ ወክ አድርጎ መጣ። ታንኳውን ጠየቀው። ማለዳ ላይ ኢየሱስ መጣ። ለአንዳንዶቻችን ማለዳችን ሩቅ ነው። ለአንዳንዶቻችን ማለዳችንን ማሰብም አንችልም። ግን ማለዳ አለ። ማለዳ የሚባል አሰራር አለ። በእግዚአብሔር መንግሥት ውስጥ በእግዚአብሔር መንፈስ ውስጥ ማለዳ የሚባል አሰራር አለ። መጽሐፍ ቅዱስ ሲናገር ለቅሶ ማታ ይሆናል፣ ጠዋት ግን ምን ይሆናል? ደስታ ይሆናል። ኢየሱስ ለዘላለም ጌታ ነው። እንኳን ለቅሶ በማታ ሆነ። ስንነፋረቅ ማንም አይስቅብንም፣ ማንም አይኑ፣ ለብቻችን ነው። በቃ ናብኪን ጨርሰ ፎጣ ጨርሰ ምናምን ባበን በሆነ ከዛ ሲመጣ ሲነጋ እንዴት ሆነ ሰው ብለው ሲመጡ ሳቅ ላይ ይገባሉ። ክብር ለኢየሱስ ይሁን። ከዛ የሚገባው ሰው ሲበሉ አድርሰን ሲጣሉ መልሰን ብሎ ቁርስ ይበላል፣ አሳ ይበላል። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ምን ይላል መሰላችሁ? ጴጥሮስና ጓደኞቹ ጌታ ኢየሱስ ክርስቶስ ከመጣ በኋላ ታንኳቸውን ከሰጣቸው በኋላ ከምሬት ሊያወጣቸው ወደ ታንኳቸው ጠጋ ሲል አልገባቸውም እኮ አላወቁትም። ሌሊታቸውን ሁሉ አዝነውበታል። ሲደክሙ ሲበሳጩ ነው ያደሩት። ማሰብ አይፈልጉም። ማለዳ ላይ አንድ ሰው ቢጠይቃቸው ይሄንን አሳ ቅድም አስቡ ያልኳችሁ ፖይንት ይሄ ነው። ከዚህ በኋላ እንዴት ነው ዛሬ አዳራችሁ? እንዴት ነበር? የአሳ ምርት እንዴት ነበር? እዚህ አካባቢ የአሳ ኢንቨስትመንት ለመጀመር እንፈልጋለን። ኤክስፖርት ማድረግ እንፈልጋለን። እንዴት ነው የአሳ ቢዝነስ? ባይ ዘ ወይ ብትሄዱ ሚድል ኢስት እዛ አካባቢ ብትሄዱ በሙሉ ውሃ ነው፣ ዙሪያው በሙሉ ውሃ ነው። በጣም ብዙ ፖት ነው የምታዩት። የቱርክ ፊልም ስታዩ አንዳንድ ሰዎች ይሄ ግን ፌክ ይመስላችኋል። ጀልባው ውሃው ምናምን ሪል ነው። እንደዛ ነው። በሙሉ ሚድል ኢስት እንደዛ ናቸው እና ይኖራሉ። ጠጋ ብሎ አንድ ሰው አሳ ኤክስፖርት ላደርግ ነው የአሳ ኢንቨስትመንት ሊጀምር ነው ብሎ ቢጠይቀው በፍጹም የሚመልሱት መልስ ኤክሳይትድ የሚያደርግ አይደለም። ኖ ወይ እኔ ይህንን ስራ መስራት አልፈልግም፣ መቀጠል አልፈልግም፣ ያዋጣ አይደለም። በተለይ የትናንትናውን ሌሊት በህይወቴ ምረሱ አይደለም። አንድ አሳ በህይወቴ እንደዚህ ሆኜ አላውቅም። አንድ አሳ እንዴት አንድ አሳ ይጠፋል? አትሊስት ቁርስ በልተን የምንሄደው ለልጆች ይዘን የምንሄደው እቤት ስንገባ ባንድ ሸጥ ባናተርፍ እንዲህ የምናደርገው አንድ አሳ እንዴት እናጣለን ብለው ለኢንተርቪው የሚሰጡ ይመስለኛል፣ የሚዘጋጁ ይመስለኛል። እንከሬጅ የሚያደርግ ነበር አልነበራቸውም። በዚህ ጊዜ ነበር ጌታ ጠጋልና ጴጥሮስን ጀልባውን የጠየቀው። ወገኖቼ ሆይ በባዶነታችሁ ጊዜ የመጣውን ጌታ እንዳገፉት ሲሞላም እሱ ጋር ናችሁ። ክብር ለኢየሱስ ይሁን። በሙላቱ ጊዜ የምትሰጡት ምላሽ በጉዳታችሁ ጊዜ የምትሰጡት ምላሽ በሙላታችሁ ጊዜ ከምትሰጡት ጋር ማች ማድረግ አለበት። ኢየሱስ ለዘላለም ጌታ ነው። ጌታ ኢየሱስ ክርስቶስ ማድረግ የሚፈልጋቸውን አንዳንድ ነገሮች፣ የሚጠይቀንን ነገሮች፣ የማንፈልጋቸውን ነገሮች ሲጠይቀን ለማድረግ እንድንነሳሳ እግዚአብሔር ይርዳል። ጴጥሮስ አልፈለገም። ቅድም እንዳልኳችሁ እኔ አልፈልግም፣ ውሻ ማጠብ አልወድም፣ ቤታቸውን ማጽዳት አልወድም፣ ምግባቸውን ስጋ ተሸክሜ መምጣት። አንዳንድ ቀን ውሻውን ላይ ያባረኛል። ምክንያቱም መንገድ ላይ ያለው ውሻ ስጋውን ሲያው ሊቀማኝ ያባረኛል። ድንጋይ አንስቼ እያባረሩ ጓደኞቼ ሳይ ዛሬም የውሻ ስጋ ነው ስለሚሉኝ ይደብረኛል። መንገድ ላይ ግን አድርገዋለሁ።
ግን አደርገዋለሁ። በማድረግ ደግሞ አልከሰርኩም። ክብር ለኢየሱስ ይሁን። አባቴ መርቆኛል፣ እናቴ መርቃኛለች። እኔም ደግሞ ይሄንን ሳስበው በመታዘዜ ደሰታለሁ። ሪቢሊየን አይደለሁም። ዲስኦቢዲየንት የሆነ ላይፍ አልኖርኩም። ስለዚህ እግዚአብሔርን አመሰግነዋለሁ። በእግዚአብሔር ፊት ስንቆም አንድ ቀን እንደዚህ ነው የምንተያየው ከእግዚአብሔር ጋር። ያዘዝኩን አድርጋል፣ ታዛል፣ ፈጽመሃል። ሁሉ ጊዜ ላይፍ በዲስኦቢዲየንት የተሞላ ሳትታዘዝ፣ እሺ ሳትል፣ ያልኩን ሳታደርግ፣ ሲሞላልኝ ስትል፣ ሲጎልልኝ ስትል፣ ሳደርግ ስትል፣ እንደዚህ ስትል ሳታደርግልኝ ጌታ ኢየሱስ ክርስቶስ ያን ጊዜ ካዘዘው በኋላ ጴጥሮስ ወዲያውኑ ጌታ ኢየሱስ ክርስቶስ እንዳዘዘው። አንዳንድ ሰዎች በልቤ እኮ አልተሰማኝም ይላሉ። ልብን መከተል ወገኖች ሁሉ ጊዜ አያዋጣም። መከተል የእግዚአብሔርን ትእዛዝ መከተል የሚያስፈልጋባቸው ነገሮች አሉ። ሁሉ ነገር ከስሜት ጋር አይሄድም፣ ከልብ ጋር አይሄድም። አንዳንድ ጊዜ መጽሐፍ ቅዱስ ላይ አንዳንድ ጥቅሶች ይገርሙኛል። መጽሐፍ ቅዱስ ኤርምያስ ምዕራፍ 17 ቁጥር 9 ላይ የሰው ልብ ከሁሉ ይልቅ እጅግ ምንድነው? ተንኮለኛ፣ እጅግ ምንድነው? ክፉ ነው፣ ማንስ ያውቀዋል ይላል። በዚህ ልብ ላይ እንዴት ታዲያ ተመርኩዘን አገልግሎት እናገለግላለን? በዚህ ልብ ላይ ተመርኩዘን እንዴት የእግዚአብሔርን ሐሳብ ማገልገል እንችላለን? እግዚአብሔርን ለማገልገል ከፈለግን የሚለንን ማድረግ ነው። ክብር ለኢየሱስ ይሁን። ፎር ሰም ሪዝን እግዚአብሔር ከዚህ ነገር ጋር እንዴት እንዳያያዘው አላቅም። እኔ ግን በቃ ይኸው ተከታታይ እያልን ያለ ነው ይሄንን ነው። እግዚአብሔር አብርሃምን እንዲያድርግ አለው። ይስሐቅን ምን አድርግ አለው? ስጠኝ አለው፣ ሰጠው። በመታዘዝ ውስጥ ነው። እግዚአብሔር ባለን መንገድ ውስጥ ነው እግዚአብሔር የሚከብረው። እግዚአብሔር ባለን ውስጥ ነው እውነተኛ አምልኮ፣ እውነተኛ አገልግሎት ያለው። በዚህ ሰው ልብ ውስጥ የሁሉ ክፋት እግዚአብሔር ባየበት ውስጥ ማንስ ያውቀዋል ባለው ልብ ውስጥ እግዚአብሔርን ተመርኩዘን ልናገለግለው ምላሽ ልንሰጠው አንችልም፣ በፍጹም አንችልም። ስለዚህ ከስሜታችን እንድንወጣ እግዚአብሔር ይርዳል። አልተሰማኝም አትበሉ። ቤተ ክርስቲያን ከፈለጋችሁ አልተሰማኝም አትበሉ። እርዳታ የሚፈልግ ሰው፣ የታመመ ሰው፣ ሐዘን የገጠመው ሰው፣ ጉድለት የገጠመው ሰው ከመጣ አልተሰማኝም አትበሉ። የኛ ስሜት የእግዚአብሔርን ቤት አይሰራም። የሰው ቁጣ የእግዚአብሔርን ቤት ምን አያረግም? አይሰራም። አንተ ጴጥሮስ ነህ፣ በአንተ ላይ ምንን መሰርታለሁ? ቤተ ክርስቲያንን፣ የራሱን ቤተ ክርስቲያን። ጴጥሮስ ማለት አለት ስለሆነ የስሙ ትርጉም መጽሐፍ ቅዱስ ሲናገር የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ ይላል። ሳኦል በጣም ይገርመኛል ስለ ልብ ሳስብ። ሳኦል አንደኛ ሳሙኤል ምዕራፍ 15 ላይ እንደዚህ የሚል ቃል አለ። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን ቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ምን በል ስማ። የሠራዊት ጌታ እግዚአብሔር እንዲህ ይልሃል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን ምን አደርጋለሁ? እበቀላለሁ። እስቲ እበቀላለሁ በሉ። እናንተ አንዳንዶቻችሁን ለበቀል ነው እግዚአብሔር ይጠራን። ለበቀል ይፈልጋል ከተባልክ ለበቀል ነው መዘጋጀት ያለብን። ለበቀል እፈልግሃለሁ አለው። አሁንም ሄደህ አማሌቅ ምን አድርግ? ምታ፣ ያላቸውንም ፈጽመህ አጥፋ፣ አትማራቸው። ወንዱንና ሴቱን፣ ብላቴናውን፣ ሕፃውን፣ በሩንና በጉን፣ ግመሉን፣ አህያውን ሁሉ ግደል አለው። ሳኦል ምን እንዳደረገ ታውቃላችሁ? ሄደና አማሌቅን አሳደደና አማሌቅን አባሮ ከዛ ንጉሱን አጋግን ማረከ። ከዛ ወፋፍራሞቹን በሬዎች፣ ወፋፍራሞቹን በጎች ማረከ። እግዚአብሔር ምን አታድርግ ነው ያለው? አትማራቸው፣ ፈጽመ ምን አድርጋቸው? አጥፋቸው። እግዚአብሔር የኛ የስጦታ ፈላጊ አይደለም። እግዚአብሔር ከሆነ ቀምተን ምናመጣውን አይደለም እግዚአብሔር የሚፈልገው። አንድ ጊዜ የኒው ይር ፕሮግራም እያደረግን ከዚህ በፊት የነበርኩበት ከተማ የኒው ይር ፕሮግራም ላይ እጣ ይጣላል። እኛ ቸርች እንኳን እጣ የምታዘጋጁ ጌታ ይባርካችሁ፣ ሁሌ ጥሩ ነው። የሚባርክ ቃል አንተ እግዚአብሔር ካንተ ጋር ይላል፣ እንደዚህ ይልሃል ምናምን የሚለው ነው። ዘፍጥረት 15 ላይ እግዚአብሔር እኔ ጋሻ ነኝ ይላል ምናምን የሚለው ነው የምታረጉት። ጌታ ይባርካችሁ። በዚሁ ቀጥሉም አትቀጥሉም ሰምታችኋል። ቀጥሉም አትቀጥሉም። የዛኛው ቸርች ደግሞ የሚደረገው ተመለስ ይልሃል፣ እንዲህ ይልሃል የሚል የሚገስጽም ጥቅስ ይቀላቅላሉ። እና እሱ የደረሰው ጥቅስ ምን ይላል? እግዚአብሔር በጓዳ ውስጥ እርም አለ፣ የምትሰጠውን አስራትና መባ ተጸይፌዋለሁ ይልሃል፣ እርምህን ከጓዳ አውጣ ይልሃል የሚል ጥቅስ ደረሰው። እና ጎን ለጎን ነበርን እና እንነባበባለን። ትናበቡ የለ አንዳንዴ ነው ማታስነቡ ኪሳችሁ የምትከቱትና ኪሱ ከተታት እንነበብ እንጂ የኔን አንብበ ስለው አይ የሚነበብ አይደል ሼክ አረገ። የእውነት ነው ብላችሁ ሼክ አረገ። ጊዜ ፈጀበት ለመቀበል።
ጊዜ ፈጀበት፣ ግን it was real እውነት ነበረ። አይገርምም? እግዚአብሔር ቃል እንደዚህ ይሰራል። ተጸይፌዋለሁ። እርምን ከጓዳህ ምን አድርግ? አውጣ። እስቲ አውጣ በሉ። በኢየሱስም ይውጣ ዛሬ። እግዚአብሔር የተጸየፈው ነገር ይውጣ። ያልከበረበት ነገር ይውጣ። አይፈልግም እግዚአብሔር። የማናችንም ጥገኛ አይደለም እግዚአብሔር። ዓለም ሳይፈጠር በፊት የነበረ እግዚአብሔር ያለኛ መቀጠል ይችላል። እኛ ሳንታወቅ ዓለምን በሐሳቡ ያወቀና ያመጣ እግዚአብሔር፣ የዩኒቨርስ ዲዛይነር የሆነው እግዚአብሔር እኛ ባጭበረበርነው ነገር ላይ ተሞርክዞ ወንጌልን ማድረስ አይፈልግም እግዚአብሔር። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ወደ ቅድስናው ዙፋን እንድንገባ ይርዳን። ምን መሰላችሁ በጣም የሚገርመው ያለመታዘዝ የዲስኦቢዲየንትን ውጤት ላሳያችሁ። አንደኛ ሳሙኤል ላይ ስትሄዱ አንድ ወሬኛ ጎልማሳ ወደ ዳዊት መጣና ሳኦልና ልጁ ዮናታን እንደሞቱ በምን ታውቃለህ ብሎ ለዳዊት ዮናታንና ሳኦልና ዮናታን ሞተዋል አለው። ከዛ ወሬኛውን ሰውዬ ዳዊት ሲጠይቀው ሳኦልና ዮናታን እንደሞቱ በምን ታውቃለህ አለው። ወሬኛውን ጎልማሳ አለ። እስቲ ወሬኛው በሉ። ወጥጋውት ወሬኛ መንፈስ ቃሉ ነው የሚለው እኮ አሜን በሉ እንጂ። ወሬኛ ማለት ምን ማለት መሰላችሁ? እኮ ሪፖርት ዜና ምናምን እንደምትሉት እኮ ነው። ወሬኛ ማለት የልባችሁ ፓሽን ሸክም ልባችሁ ያለበት ቦታ ሳይገባው ዳዊት ስለ ዮናታን ሲናገር ወንድሜ ዮናታን ሆይ ፍቅር ከሴት ልጆች ፍቅር ይልቅ በለጠ ይላል። የዮናታን ፍቅርና የዳዊት ፍቅር ኮኔክትድ የሆነ እንደሆነ አላወቀም። እንዴት አላወቀም ብትሉት በምን ያውቃል? ሰውየው ምንድነው? እስቲ ወሬኛ በሉ። ወረ በለው። ሁለት ሰው ብቻ ወሬኛ በሉ እንጂ ምን ነው ወሬኛ ካልኩ ሌላ ቀን መጥቶ ባያወራልኝስ ብላችሁ ያሰባችሁ እሱ አለ ማለት ነው። ግድ የለም ድገሙና ወሬኛ በሉ። በቃ ይቅርባችሁ። ወሬኛ ምን ያደርጋል? ያልተጣራ ወሬ፣ የምትወዱትን ነገር እንደ ደስታ ሐዘናችሁን እንደ ስኬት አድርጎ የሚነግራችሁ ወሬኛ ምን ያደርጋል? ኔትወርኩ በኢየሱስም ይቆረጥ። ይሄ ወሬኛውም ጎልማሳ ያለ ደግሞ ጎልማሳ ነው። በድንገት ወደ ጊልቦዓ ተራራ መጣው። እነሆም ሳኦል ጦሩን ተመርኩዞ ቆሞ ነበር። ሰረገሎችና ፈረሰኞችም ተከትለው ደረሱበት። ወደ ኋላውም ዞር አለና እኔን አይቶ ጠራኝ። እኔም እነሆኝ አልኩት። እርሱም አንተ ማን ነህ አለኝ። እኔም አማሌቃዊ ነኝ። ማ ወይኔ ዛሬ ጉባኤው ማ አማሌቃዊ በሉ እንጂ ማ። እግዚአብሔር ሳኦልን አማሌቅ ምን አድርግ ነው ያለው? ያው ማጥፋ ብቻ ሳይሆን ፈጽመህ አጥፋ፣ መታሰቢያ እንዳይኖራቸው። ለምን? ሊበቀላቸው ነው እግዚአብሔር የፈለገው። ማንን ያልኳችሁ? አማሌቃውያን። ይሄ ሰውዬ ማን ነው አለው? እኔም ምን አልኩት? አማሌቃዊ ነኝ ብዬ መለስኩለት። እርሱም ሰውነቴ ዝሏልና ደግሞ እስካሁን ድረስ ነፍሴ ገና ፈጽማ ሕያው ናትና በላይ ቆመ ግደለኝ አለኝ። እኔም ከወደቀ በኋላ አለመዳኑን አይቼ በላዩ ቆሜ ምን አደረኩት? ገደልኩት። ወይኔ ዛሬ የምንምራቸው፣ ዛሬ እግዚአብሔር ተው ሲለን ማንተዋቸው ነገ መሞቻችን ናቸው። ካን ዩ ኢማጂን? ዛሬ ምትተው ማጭበርበር፣ ዛሬ ምትዋሽለት ውሸት፣ ዛሬ ምናመነዝርበት፣ ዛሬ ምንሰርቅበት፣ ዛሬ ምንሰክርበት፣ ዛሬ ምንጠጣበት፣ ዛሬ ምናምጽበት፣ ዛሬ እንደፈለግን የምንኖርበት፣ እግዚአብሔር ብሎን የማንገኝበት እሱ ነገ መሞቻችን ነው። ከመሞቻችሁ እግዚአብሔር ያድናችሁ። እግዚአብሔር ከመሞቻችን ያድነን። ክብር የሌለበት ሞት፣ በሪግሬሽን የተሞላ ሞት፣ በሐዘን የተሞላ ሞት። ሳኦል ማነህ ብሎ ሲጠይቀው አማሌቃዊ ነኝ ሲለው ዝም ብሎ ይመስላችኋል? እስራኤል ነኝ ነው የሚባለው። ማነህ ሲባል እስራኤል ነኝ። ከማን ወገን ነህ አላለውም። ሀገር ምንድነው? ናሽናሊቲ አልተጠየቅም። ዋትስ ዩር ኔም ሲሉኝ ማይ ኔም ኢዝ እስራኤል ነው የምላቸው። አም ፍሮም ኢትዮጵያ አልላቸው። አም ኢትዮጵያን አልላቸው። ትላላችሁ እንዴ እናንተ? አንዳንዶቻችሁ ሳትሏት አይባልም። ግን እግዚአብሔር አሟሟቱ ላይ ራሱ ሊቀጣው ስለፈለገ እኔ ምንድነኝ አለው? አማሌቃዊ ነኝ። እያዘነ ሪግሬት እያረገ በማርካቸው አጥፋቸው ስለ ባላጠፋቸው እጅ ነው ዛሬ ሞት የሚሆነው ብሎ እግዚአብሔር በእንደዚህ መንገድ ዳዊትን ላስታውሳችሁና አንድ ነገር ወደ መልእክት ሐሳብ መጨረሻ ሄዳለሁ። ዳዊት
በአመት አንድ ጊዜ ነገስታት ወደ ሰልፍ በሚወጡበት ጊዜ ጦሩን ሁሉ ወደ ጦርነት ላከና እሱ በሰገነቱ ላይ ሪላክስ ያደርግ ጀመር። ማንም ይወጣበት ነው ያልኳችሁ። ነገስታት ሁሉ በአመት አንድ ለጦርነት ይወጣሉ። ሄዱ፣ ጺግላግን ሁሉ አሸነፉ ምናምን። እሱ ጦሩን ላከና ከዛ ወደ ማታ ጊዜ ይላል። እስቲ ወደ ማታ ጊዜ በሉ። እግዚአብሔር ከማታ ህይወት ያድናቸው ወገኖች። ጴጥሮስም በማታ ነበረ አሳው ባዶ የነበረበት። ዳዊት ወደ ማታ ጊዜ በሰገነቱ ላይ ሲመላለስ ከሩቅ ሻወር የምትወስድ ምንጭ ዳር ላይ አንዲት መልካም ሴት አየ ይላል። ከዛ ልቡ ተሸነፈ። ያችን ሴት አምጧት፣ ጠይቋት፣ የማን ወገን ናት ምናምን፣ የኦሪዮን ናት ምናምን ሲባል በሉ አምጧት። ገባች፣ አደረች፣ ሄደች። ወዲያው መልእክት ላከችለት፣ ቴክስት አደረገችለት። ቴክስቱን ክፍት ሲያደርገው አም ፕሬግናንት ይላል። ኢን ዘ ማይቲ ኔም ኦፍ ጂሰስ። ከዛ ኦሪዮንን ያዥና ከፊት አድርጉልኛል። መጀመሪያ አባበለው እንዲተኛ፣ ልጁ እንዲባልለት፣ ከሱ ጋር እንዲሆንለት፣ እንዲሸፈንለት ብዙ ሙከራ፣ ሊያሰክረው ሁሉ ሞከረ። ጥሪ ያለው ሰው እናንተ ሰክሮ አይሸው፣ በአልኮል አይሸወድም፣ በገንዘብ በኮምፈርት ዞን አይሸወድም። ጥሪ ያለበት ሰው፣ አላማ ያለ ፐርፐዝ ያለበት ሰው በአልኮል አይሸወድም። አሜን በሉኝ እስቲ። በስልጣን አይሸወድም፣ በዝና አይሸወድም፣ በክብር አይሸወድም፣ በብዙ ድምፅ አይሸወድም፣ በቤተ መንግስት አይሸወድም። ፐርፐዝ አለኝ አለ። ወንድሞቼ እዛ እየወደቁ ነው፣ እዚህ ገብቼ አልተኛም አለ። አብሉት፣ አጠጡት፣ ገፋፉታል። በልቶ ጠጥቶ ሰክሮ ሲጨርስ እዛው ንጉሱ በር ላይ ተኝቷል። ይሄ ሰውየውንም እዚህ ተኝቷል። ወሰዱት አለ። አልገባም አለ። ከዛ በገዛ እጁ ደብዳቤ ጻፈና በእንትን በኩል ከባድ ጦርነት አይደል ያለው፣ የነሱ ኃይለኛ ምሽግ ያለው እዛ አይደል፣ ፍሮንት ላይ አድርጓል። የሚያሳዝን እኮ የዳዊት ነገር በጣም ያሳዝናል። ሄደ፣ ኦሪዮን ተገደለ። ከተገደለ በኋላ መልእክት ላከ። አዋጊው ኤልያብ ላክበት፣ እንዲህ ሆኗል አለው። እና ከጠየቀው እንዴት ትሸነፋላችሁ? እንዴት እዛ ስር ሆናችሁ ትዋጋላችሁ? ካለ ባሪያ ኦሪዮን ሞቷል በለዋል። ከዛ መጣና ለዳዊት ነገረው። እንዴት ምናምን ሲለው ባሪያ ኦሪዮን ሞቷል አለው። በቃ ያው የምታውቀው ነው እንግዲህ፣ ጦርነት እኮ አንዴ ወደዛ ነው አንዴ ወደዚህ ነው። የኛ ሀገር ጦረኞች ጦርነት ይቀደዳል ይሰፋል እንደሚል ማለት ነው። ትሸነፋለህ፣ ታሸንፋለህ፣ ታፈገፍጋለህ፣ ታጠቃለህ። እንደሱ አይነት ስለሆነ በዚህኛው ዙር እናንተ ተጠቃችሁ በሚቀጥለው ታጠቃላችሁ ማለት ነው። ግን እሱ አይደለም እውነቱ ነው እንዴ? አይደለም። ሊያስገድለው ፈልጎ ነው ያስፈለገው፣ አስገደለው። ከዛ እግዚአብሔር መጣለታ፣ ነብዩ ናታንን ላከለት። አንተ ሰው አለው፣ በአንተ መንግስት ውስጥ አንድ ሰው አለ፣ አንድ በግ ያለችው ሲበላ ሲጠጣ፣ ከሷ ጋር የሚበላ ሲወጣ ሲገባ። ወገኖች ሆይ እሱን ታሪክ በግላችሁ ጨርሱት። እግዚአብሔር ተገዙ ይላል። በመገዛት ውስጥ ነው ታንኳችሁ ሙሉ የሚሆነው። አሜን ትላላችሁ? እውነተኛ አምልኮ የሚመጣው በመገዛት ውስጥ ነው። ለማን ልገዛ ካላችሁ አንደኛው ያዕቆብ የሚነገረን እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ምን በሉት? ተቃወሙት። ዲያብሎስን ተቃወሙት የሚለው በጸሎት ላይ ብቻ በኢየሱስም ፍረስ ማለት ብቻ አይደለም። በአክሽን ተቃወሙት። አትዋሹ፣ አትስረቁ፣ አታመንዝሩ፣ እርሱ በሚገኝበት ነገር ውስጥ አትገኙ። በቁጣችሁ መካከል እድል ፈንታ አትስጡት። በአገልግሎታችሁ ውስጥ፣ በስራ ቦታችሁ፣ በትዳራችሁ፣ በልጆቻችሁ መካከል፣ በምትኖሩበት ኮሚኒቲ ከእግዚአብሔር ጋር ባላችሁ ህብረት ጋፕ አትስጡ። ለዲያብሎስ እድል ፈንታ አትስጡት። ሌላስ? ለኢየሱስ ክርስቶስ በኢየሱስ ክርስቶስ እመን፣ አንተም ቤተሰቦች ምን ታደርጋለህ? ትድናለህ። ሌላስ? ወደ ቤተ ክርስቲያን በአንዳንዶች ዘንድ ልማድ እንደሆነው መሰባሰባችንን ምን እናድርግ? አንተው፣ እርስ በርሳችን እንመካከር እንጂ ይልቅንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን ምን አድርጉት። ኢየሱስ ለዘላለም ጌታ ነው። ይሄ ነው መገዛት። ይሄ ነው ባዶነታችሁ ላይ ለጌታ ኢየሱስ ክርስቶስ እድል መስጠት። ስለ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። እሁድ ዓመት ምዳችሁ ሰኞ ዕለት ወደ ነበረበት አትመለሱ። እሁድ አሜን ካልክ ሰኞ ዕለት በሱ አክሽን አድርግ። በላይፍ ግሩፕ ላይ ዲስከስ አድርገ የሆነ እግዚአብሔር ምልክት ካሳየ፣ በብቻ ባይብል ስታጠና እግዚአብሔር ምልክት ካሳየ፣ ስትወጣ እሱን ለመኖር ጥረት አድርግ። we cannot be perfect forever። ፐርፌክት ሆኖ በእግዚአብሔር ፊት የታየው ኢየሱስ ብቻ ነው። ግን ወደ ክርስቶስ ሙላት እንድናድርግ እግዚአብሔር ይፈልጋል። ስለ እርስ በርሳችን ሲናገር ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ፣ ነገር ግን እያንዳንዱ ባልንጀራው ከእርሱ ይልቅ እንዲሻል በትህትና ይቁጠር። በዚህ መንፈስ ነው
ዳሩ ግን ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ደግሞ ሚስቶች ለባሎቻችሁ ምን በሉ? እህቶች ጮክ በሉና ምን በሉ? ጌታ ይባርካችሁ እህቶች ተገዙ። ስጡት የሊደርሺፑን ፖዚሽን። ኖ ካለሽ በሉት። ቀስ ብላችሁ አባብሉና አሳምኑት። በዲስከሽን አሳምኑት። ጦርነት አታስነሱ። ቤት ውስጥ ለዲያብሎስ እድል ፈንታ አትስጡት። ልጆቻችሁ አይደንግጡ። ቤቱ አይታመስ፣ አይረበሽ። የእግዚአብሔር መንፈስ ከመሃላችሁ አይራቅ። ሴት የላከው ምን አይፈራም ነው የሚባለው? ሞት አይፈራም። ሴት የምታስነሳው ነገር የትም ቦታ ላይ የገነነ ነው። እግዚአብሔር ራሱ እንደዚህ አለው፣ ተው አለው፣ አይሆንም አለው። እምቢ ካልክ ግን እድሉን ለሴት ነው የምሰጠው አለው። ሌላ ሴት ትዝ ይላችኋል ስለ ዲቦራ ሲናገር፣ እምቢ ካልክ ኃላፊነትን ካልተወጣ ባል ለሚስት ይሰጣታል። ከዛ በኋላ መመለሻውን ነው፣ ኤግዚት የለውም። ዝም ብላ ነው የምታዞር። መሪ አይደለችማ። መሪነት ለባል ነው የተሰጠው። እህቶች አንዴ አሜን። አቤት ሜሪዬ ብቻ ጌታ ይባርክሽ። አንቺ ያው በትክክል ጥሩ ሚስት ነሽ። የቀረውን ቤት እንነጋገራለን። ባሎች ይላል፣ ባሎችን እንደዚህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያን እንደወደዳት ሚስቶቻችሁ ምን አድርጉ? ወንድሞች አንድ ላይ እረ በለው ውደዱ ይላል። አሜን በሏ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ምን አደረገ? ፍቅር ራስን አሳልፈ እስከ መስጠት ነው። ተናደድኩ ብለህ በጥፊ እንድትመታ፣ ተናደድኩ ብለህ ጥለህ እንድትወጣ፣ ተናደድኩ ብለህ ደሞዝ እንድትከለክል፣ ተናደድኩ ብለህ አላግዝሽም፣ ተናደድኩ ብለህ የሆነ ቦታ እንድትኖር የእግዚአብሔር ፈቃድ አይደለም። አሜን ነው ወይ? ኧረ ወንድሞች አሜን። ወይኔ ወንድሞች ዛሬ ተበላችሁ። በቃ ተናገርኩኝ። ጌታ ኢየሱስ ለዘላለም ጌታ ነው። በዚህ ኑሩ ነው የሚለው። ውደዳት። ክርስቶስ ቤተ ክርስቲያንን እንደወደደ ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ እንደሰጠ እምቢም ብትልህ እሺም ብትልህ ብታበሳጭም ብታስደስትም ውደዳት፣ ታገሳት። ስትመለስ ደግሞ ትመለሳለች። ታውቃላችሁ፣ ፕሪንሲፕል በሳይንስም ፕሩፍ ተደርጓል። ሴቶች ጥቂት ከሰጣችኋቸው ብዙ ይሰጧቸዋል። ትንሽ ፍቅር ከሰጣችኋቸው ብዙ ፍቅር ይሰጧቸዋል። ትንሽ ከጎነተላችኋቸው በደንብ አርቀው ይጎነትሏቸዋል። ቀኑን ሙሉ ይጎነትሏቸዋል። ቀኑን ሙሉ መሳቅ ከፈለክ በጠዋት አስቃት። እኔ አሁን የጀበና ቡና ከፈለኩ ካዚ ይመጣል እላለሁ። ቤት ዛሬ ይመጣል ወይ? ዛሬ አልነገርከውም ፕሮግራም እንዳለን? አረ ነግሬዋለሁ፣ ግን በቃ ቡና ፈልጓል መሰለኝ እላለሁ። በቃ ከዛ ምንም ከኔ ጋር ችግር የለም፣ ሰላም ለካስ ስለሆነ የጀበና ቡናዬን እንጆ ያደርጋል። ጌታ ኢየሱስ የተባረከ ይሁን። እግዚአብሔር በአክብሮት በፍርሃት እንድናመልከው፣ እንድንወስን፣ እንድንከተለው ይፈልጋል። ስለ ልጆች ይናገራል። ስለ ልጆች ሲናገር ልጆቻችሁ ምን አድርጓቸው? እናንተ አባቶች ልጆቻችሁን በጌታ ምክር በተግሳጽ አሳድጓቸው እንጂ ምን አታድርጓቸው? አታስቆጧቸው። ከልጆቻችሁ ጋር እልህ ውስጥ አትጋቡ። ካዝ ሁሌ ይለኛል፣ እልህ ውስጥ አታስገባው ዳኒ፣ በእልህ አይሰማህም ይለኛል። አንድ ቀን ጧረኩት እጁን፣ የ2 ዓመት ልጅ ጧርጌው እጁ ሲቀላ እኔ ራሴ ውስጤ ነው የቀላው። ጧረኩት፣ በደመ ነፍስ ነው በጣም ሲያናዘኝ። በእልህ አይሆንም፣ አታስቆጧቸው። ግን በምን? በፍቅር አስተምራው፣ በሚሄድበት መንገድ ምራው። ምን ማለት መሰላችሁ? በምትሄድበት መንገድ 2 ነው። አንደኛ ውስጡ ባለው ታለንት ሜዲካል ስኩል መሄድ የሚፈልግን ልጅ ኢንጂነሪንግ ላይ አታሰቃየው። ኢንጂነሪንግ ካለ በሜዲካል ስኩል አታሰቃየው። በሚፈልግ ቢዝነስ ከሆነ በቢዝነሱ በሚፈልገው አገልግሎ ከሆነ ፓስተር ከፈለገ የኛ ፓስተር ምን አተረፈ? ዝም ብለ የሆነ እንትን ኢንጂነሪንግ ሳይንስ አትበሉት፣ ቴዎሎጂ እንዲያጠና አበረታቱት። አሜን በሉ። ሚስቴ ብቻ ናት ዛሬ አሜን የምትለው ጥሩ ነገር ላይ አሜን በሉ። እንደ እድለኞች ናችሁ ልጆቻችሁ ፓስተር ከሆነላችሁ እድለኞች ናችሁ። ወላጆች ሆይ ይላል፣ ልጆች ሆይ ይላል። ደግሞ ስለ ልጆች ሲናገር ነባዬ አደራ የልጆች ዳይሬክተር ስለሆንክ አስተምርልን ይሄንን። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና መልካም እንዲሆንልህ ዕድሜህ በምድር ላይ እንዲረዝም አባትንና እናትን ምን አድርግ? አክብር። እርሷም የተስፋ ቃል ያላት የፊተኛይቱ ትእዛዝ ናት ይላል። ክብር ለኢየሱስ ይሁን። እድለኞች ሆናችሁ ወላጆቻችሁ በህይወት ያሉ ሪስፔክት አድርጓቸው፣ አክብሯቸው፣ ውደዷቸው፣ ተንከባከቧቸው። I did my part. I never regret. I miss my parent. እናቴ የሚሳረጋታለሁ፣ አባቴ የሚሳረጋለሁ፣ ግን I never አስከፍቻችሁ አላውቅም። እድሜ ግን ምን ያህል እንደሚረዝም በሂደት የሚታወቅ ይሆናል። ታዩ ትንንሽ አገልግሎት ውስጥ
ዕብራውያን 13:7-17 ላይ እንደዚህ ይላል፣ የእግዚአብሔርን ቃል የተናገሮቻችሁን ዋናዎቻችሁን አስቡ፣ የኑሯችሁንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው፣ ለዋኖቻችሁ ታዘዙና ተገዙ። እነርሱ ስሌትን እንደሚጠብቁ እንደሚሰጡ አድርገው ይህንኑ በደስታ እንጂ በሐዘን እንዳያደርጉት ይህ የማይጠቅማችሁ ነበርና ስለ ነፍሳችሁ ምን ያደርጋሉ? ይተጋሉ። ስለምን? አቤት ጉባኤው ደስ ሲል ዛሬ በጣም አክቲቭ ናችሁ። የእውነት ስለምንድን ያልኳችሁ? ስለ ነፍሳችሁ። ነገ ተጋይቶ ቶታል ስለሚባለው መኪና አይደለም። ካሊፎርኒያ ላይ እንደ ችቦ ሲበራ ስላያችሁት ምድራዊ ቤት አይደለም፣ ቁሳዊ ነገር አይደለም። ስለ ነፍሳችሁ ይተጋሉ። በየትኛውም የአገልግሎት መሪዎች ውስጥ ያሉ የአገልግሎት መሪዎች ስለ እናንተ ይጸልያሉ። የቤተ ክርስቲያን ሽማግሌዎች፣ ፓስተሮች ስለ ነፍሳችሁ ይጸልያሉ፣ ይጋደላሉ። ሲመክሯችሁ ቸርች ጠፋሽ፣ አገልግሎት ጠፋ፣ ምን ነው ሲሏችሁ ስለ ነፍሳችሁ ነው። በምድር አይደለም፣ ስለ ሰማዩ ነው። እግዚአብሔር በኢየሱስም በዚህ ይባርካችሁ። ስለ ሰይጣን ሲናገር በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ዕድል ፈንታ ምን አታድርጉት? አትስጡት። ጴጥሮስ በጌታ ቃል ብቻ መረቦቹን ጣለ። ጥያቄውን እግዚአብሔር መለሰለት። ክብር ለኢየሱስ ይሁን። ወገኖች ሆይ ባዶነታችሁን እግዚአብሔር ዛሬ የፈለገ ይመስለኛል። ከፍታችሁንም እግዚአብሔር የፈለገ ይመስለኛል። wherever you are, your position spiritually, financially በማንኛውም ነገር ውስጥ ባላችሁ መረዳት ውስጥ ጤናችሁ ላይ ይሁን ማንኛውም ነገር ውስጥ ሙላትም ቢሆን ጉድለትም ቢሆን እንደ ቃልህ በሉት። እግዚአብሔር እንደ ቃልህ እንድንለው ይፈልጋል። በፍሬ ስለሚመዘን የጌታ ራስ ስላለን በቃ ማቆም አለብኝ። በታዛዥነት ውስጥ ነው ውጤት ያለው። ጴጥሮስ ከታዘዘ በኋላ ምን እንደገጠመው ታውቃላችሁ? መረቡን መጎተት አልቻለም። እስቲ መጎተት አልቻለም በሉ። መረቡ ተቀደደ ይላል። መረባችሁ እስኪቀደድ የሚሞላ ባርኮት በኢየሱስ ስም ያግኛችሁ። ወገኖች ሆይ በኢየሱስ ስም ያግኛችሁ። የምሬን ነው መባርካችሁ። እግዚአብሔር በሚሞላ በሚትረፈረፍ ባርኮት ይባርካችሁ። ስጡት መረባችሁን፣ ስጡት ታንኳችሁን፣ ስጡት ጊዜያችሁን። እግዚአብሔር እንዲባርካችሁ። ደስታዬ የምትጠይቁኝ የእናንተን ባርኮት ማየት ነው። ከእናንተ በልጦ መታየት ናፍቆቴ አይደለም። መሻቴ እኔን ተክቶ እዚህ ከኔ በበለጠ የሚያስተባብርልኝ የሚያግዝ ሰው እግዚአብሔር አስነስቶ ማየት ነው። በኑሮ በልጣችሁኝ ማየት ነው። እናንተ ስትበልጡኝ እኮ እኔም እኮ አብሬያችሁ በልጣለሁ። አልሰቃይም እኮ። ጉባኤው እኮ ሲባረክ እኔ አብሬ ይባረካለሁ። እግዚአብሔር በቅንነት መንፈስ ይባርካችሁ፣ በትህትና ይባርካችሁ፣ በፋይናንስ ይባርካችሁ፣ በእውቀት ይባርካችሁ፣ በሞገስ ይባርካችሁ፣ በጤንነት ይባርካችሁ። እግዚአብሔር በሚያስፈልጋችሁ ነገር ሁሉ ይባርካችሁ። እግዚአብሔር ሊባርካችሁ ይፈልጋል። ሊባርካችሁ ይፈልጋል። ውጡለት፣ ስጡት። ዛሬ በኢየሱስም በመስጠቱት ካለው ባርኮት ጋር ተገናኙ። እግዚአብሔር ዛሬ እየጠየቀ ነው ያለው። አይ ዶንት ኖ እናንተ እንዴት አንደርስታንድ እንዳደረጋችሁት። ጌታ ኢየሱስ ሐዋርያው ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 10 እስከ 14 ድረስ ስታነቡ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ አናጺ አለቃ መሰረትን መሰረትኩ፣ ሌላው በላዩ ላይ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ጥንቃቄ ይፈልጋል። ባርኮት ቦታ ላይ ለመድረስ ጥንቃቄ ይፈልጋል። ጌታ በኢየሱስ ምሕረቱን ያድርግልን። ያለ ጥንቃቄ የወጣንበትንና የገባንበትን ጌታ በምሕረቱ ይሸፍንልን። ቢጠንቀቅ ካለ በኋላ ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ማን ነው? ኢየሱስ ነው። በሉ እስቲ ኢየሱስ ክርስቶስ ነው። ሃሌሉያ! ሌላ መሰረት የለንም። መሰረታችን፣ የባርኮታችን መሰረት፣ የአንድነታችን መሰረት፣ የሰላማችን መሰረት፣ የመከናወናችን መሰረት ኢየሱስ ክርስቶስ ነው። ያለ እግዚአብሔር የበላና የጠጣ ተድላንስ የቀመሰ ማን ነው? ማንም የለም። በማለዳ ኢየሱስ ወደ ጀልባው ወክ አድርጎ እንደመጣ ዛሬ ወክ አድርጎ እህቴ ወደ አንቺ ወደ አንተ ወንድሜ እየመጣ ነው።
ማንም ግን በዚህ መሰረት ላይ አለ በሁለት መንገድ መመስረት ይችላል አለ። ሁለቱ በሶስት ካታጎሪ የተከፈሉ ናቸው። አንደኛው በወርቅ አለ፣ ሁለተኛው በብር፣ ሶስተኛው በከበረ ድንጋይ። ሌላው ደግሞ ካታጎሪ በሁለተኛው ግሩፕ ውስጥ ያሉት ደግሞ በእንጨት በሳርና በአገዳ ሊያንጸው እያንዳንዱ ይላል የእያንዳንዱ ስራ ይገለጣል በእሳትም ስለሚገለጥ ያን ቀን ያሳያልና የእያንዳንዱ ስራ እንዴት መሆኑን እሳቱ ምን ያደርገዋል? ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። ደሞዙ ማለት መረብህ እስኪቀደድ የምታጭደው አሳ ማለት ነው። ክብር ለኢየሱስ ይሁን። ዛሬ በወርቅ እያመለካችሁት ነው? በከበረ ድንጋይ በብር እያገለገላችሁት ነው ወይስ ባገዳ በሳር እና በምንድን ነው የሚለው? በእንጨት። እንጨት፣ አገዳ፣ ሳር ሶስቱም እሳት ካገኙ የሚቃጠሉ ናቸው። ወርቅ የሚጠይቅህ የከበረ ድንጋይ የሚጠይቀው ብር የሚጠይቀው በእሳት ውስጥ ተፈትኖ ስለሚያልፍ ነው። ጌታ ኢየሱስ ይባርካችሁ ዲያቆናት። ዛሬ ማለዳ ኤተሪዚ ነበራችሁ። ወርሺፕ ሊደሮች ማለዳ እዚህ ነበሩ። ሳውንድ ሚዲያ የሚያስተካክሉ እዚህ ነበሩ። ማለዳችንን ሲጠይቀን ማለዳችንን እንስጠው። በየማለዳው መንዴይ ቱ ፍራይዴይ ቁጭ ብላችሁ ከእንቅልፋችሁ ወጣችሁ አላርም ሞልታችሁ ማታ አምሽታችሁ ተኝታችሁ በማለዳ እግዚአብሔር ጠርቶኛል ብላችሁ የምትነሱ እግዚአብሔር ይባርካችሁ። ላይፍ ግሩፕ ውስጥ ይሄ እግዚአብሔር ጊዜ ነው ብላችሁ ቁጭ ብላችሁ የምታጠኑ አስተኞቻችሁን አክብራችሁ የምታጠኑ እግዚአብሔር ይባርካችሁ። ይሄ እግዚአብሔር ጊዜ ነው ማድግበት ነው ብላችሁ የምትሉ ልጆች የምታስተምሩ ቤት የምታጸዱ በሁሉ አገልግሎት እዚህ የምታገሉ ደፋ ቀና የምትሉ እግዚአብሔር ይባርካችሁ። እግዚአብሔር የጠየቃችሁን ግን በአገዳ አትስሩት፣ በሳር አትስሩት፣ በእንጨት አትስሩት። ይቃጠላል። የሆነ ነገር የጎነተላችሁ ጊዜ ጥላችሁት የምትሄዱት መሆን የለበትም። በፈተና ውስጥ የሚጸና ነው። በኢየሱስም በሚጸና ስራ እግዚአብሔር ይባርካችሁ። እግዚአብሔር የሚጸና የሚታይ ነገር ይፈልጋል። በኢሞሽን ላይ የተመሰረተ አስራት በእግዚአብሔር ፊት ዋጋ የለውም። ደስ ሲለን የሆነ ሰሞን ላይ ሰተን የሆነ ሰሞን ላይ የምናቆመው አስራት አይደለም። አስራት የማን ነው? የእግዚአብሔር ነው። የምናገለግለው ማንን ነው? እግዚአብሔርን ነው። ብንዘምር እዚህ ጋር ብንቆም ብናጸዳው ሁሉ የእግዚአብሔር ነው። በትጋት ያለማቋረጥ ዴይ ኤንድ ናይት የእግዚአብሔርን ነገር አስባለሁ አለ ሐዋርያው ጳውሎስ። ይሄ ሁሉ ፈተና እየበዛብኝ በሌሊት እየተገረፍኩ እንደ ሌባ በግንብ ላይ በጨርቅ አዘልለው በገመድ አዘልለው እየጣሉኝ በበረሃ ፍርሃት፣ በመከራ ፍርሃት፣ በውሃ ፍርሃት፣ በወንድሞች ፍርሃት እያለው በዚህ ሁሉ ውስጥ ግን የሚከብድብኝ ምንድነው? የአብያተ ክርስቲያናት ጉዳይ ነው። ለምን? ኮሊንግ ነው፣ ጥሪ ነው። እግዚአብሔር ጠይቆኝ ነው። ብድራቴን አየዋለሁ። ማነጽ የምፈልገው በወርቅ ነው። ማነጽ የምፈልገው በብር ነው። ማነጽ የምፈልገው በከበረ ድንጋይ ነው። እግዚአብሔር በኢየሱስም በዚህ ይባርካችሁ። የማንንም እንጨት እኔ ማየት አልፈልግም፣ ማየትም ስለማልችል እግዚአብሔር ሲያያችሁ ወገኖች ሆይ እንጨት አይመልከት፣ ሳር አይመልከት፣ አገዳ አይመልከት። እግዚአብሔር በወርቅ የተፈጠነ በእሳት ውስጥ በሚያልፍ እምነት እግዚአብሔር ይባርካችሁ።